አለቃ ግን አስታውስ፣ ሲምባ እንዲገደል እንጂ በሕይወት ኖሮ ስጋት እንዲሆን ተግባባል። በደንብ ገብቶኛል ጌታዬ። ደግሞ በጣም አምሮባችኋል። ናሆሜ ግን ደህና ነህ? ደህና ነው ናሆሜ፣ ደህና አይደለም እንዴ? ኧረ ደህና አታስቢ። እኔ ብለው እቺ የሚያት መጣል እንዴ? ዳግም እስኪ እናጥራት። እሺ ጋሽ ሰው ቤት አንድ ልብስ ለመልበስ አንድ አመት ይፈጅበታል እንዴ? ላይኩን ደግሞ ሴት ልጅ አይደለች እንዴ? ያለኔ አክስታችሁ ቅልቅል ልትሄዱ ባልሆነ እየተጸጸተች ትገኛለች። ከዚህ በፊት ለወይዘሮ ሮማን መረጃ አቀብዬ የእናቶ ላይኩንን ቤት በጥብጫዋለሁ በማለት ዶክተር ፋኑኤል ያለውን እውነት እየነገረችው ትገኛለች። እሱም ደግሞ አትጨናነቂ፣ ያለውን ነገር እኔ ያስተካክለዋለሁ፣ ዋናው ነገር ካለፈው ህይወትሽ መማርሽ ነው በማለት እያጽናናትም ይገኛል። ላይኩን እህት ነይ ባይ ከአሜሪካ ከመጣች በኋላ የቤተሰቡን ሰላም ትበጠብጠውም ትመስላለች። የማንም ዲቃላ መሰብሰቢያ ወንድሜ ሲሆን አርፌ አልቀመጥም በማለት አምባጓሮ ሳትፈጥር አልቀረችም። ሰላም ጤና ይስጥልኝ አድማጭ ተመልካች ቻናል ቤተሰቦች እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልኩኝ ለኔ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱኝ። አብራችሁን ቆዩ። ላይኩንና ወይዘሮ ዝናሽ ሳሎን ላይ ተቀምጠው ደስ የሚል ጊዜ እንዳሳለፉ በደንብ ያሳብቅባቸው ነበር። እነሱም ልጃችን በመዳራችን በጣም ደስ ብሎናል ማለት ደስታቸው ጥፍ ድርብ እንደሆነ በደንብ ቤተሰቡ ሰብሰብ ብሎ የጫጉላ ሽርሽራቸው የት እንደሚሆን እየወሰኑም ነበረ። በዚህ መሃል ታዲያ የት መጣች ሳትባል አክስትየዋ ትመጣለች። በድንገት ስትመጣባቸው እንኳን ደህና መጣሽ የሚል አቀባበል በፍጹም ከነሱ ፊት አልተመለከትንም። ክፉኛ ያስደነግጥ ነበረ። ለተንኮል እንደመጣች ሁሉም ነቄ ብለውባታል። ራያቸው መካከል ምን ልታረጊ መጣሽ? ምን ሆነሽ መጣሽ? የሚል ጥያቄ ሲያጅጎደጉዱባትም ወንድሜ ልጠይቅ ነው የመጣሁት ካለች በኋላ ሀገር ያለባትን አንድ ባንድ እያስቀመጠችላቸው ነው። ወንድሜ የማንም ዲቃላ መፈንጫ ሲሆን ዝም ብያ ላይም የማደርገውን ራሴ ያደርጋለሁ በማለት ጨዋታውን ሲጀምረው አቶ ላይኩን ክፉኛ ተናደደ። እና ወይዘሮ ዝናሽም ተከታትለው መናገር ጀምረዋል። አሁን ላይ ወንድሜን እንዴት እንደዚህ ትዋለሽ? ምን ልታደርጊ መጣሽ? ሰላማችን ልትነሹ ነው ወይ? በማለት ሁለቱ አምባጓሮ ገጥመዋል። ኔዛኔ ጥይት ሲሄድ ሚጢጢ ህፃን ነበርሽ፣ አሁን ግን ተንኮል ተምረሽ ጠብቅሽ በማለት ነገር ጎሸም ታደረገቻት። በኋላ ሴትዮዋ ወጣ እንድትሄድም ሁሉም ይገፋፍተዋትም ነበር። ሴትዮዋ ዝም ብላ መውጣት አልፈለገችም። ማድረግ የሚፈልገውን ነገር አድርጌ ነው ከዚህ ሀገር የሚሄደው፣ አለቃችሁም የወንድሜ ዝም ብላችሁ ስትፈነጩበት አርፌ አልቀመጥም በማለት ተንኮል እንዳሰበች አስጠንቅቃቸው ወጣ ሄደች። ሰቡ ድንጋጤ ውስጥ ገብቷል። በተለይ ሴትዮዋ ከመጣች ጀምሮ የሆነ ነገር እንዳሰበች እርግጠኛ ነኝ በመባባል ሁሉም እየተመካከሩ ይገኛሉ። ሚንና ናሆም አሁን ላይ ፍቅራቸውን እያጧጧፉት ይገኛሉ። በጣም ደስ ብሎኛል ከጧት ስነቃ አንቺን ስላገኘውሽ በመባባል ብቻ ግን አሪፍ ጊዜን እንዳሳለፉ ደንብ ያሳብቅባቸዋል። በለኔ ውድ ተነሳና ወደ አማቾቼ ቀላቅላይ ከነሱ ጋር አሪፍ ቁርስን መብላት ፈልጋለሁ በማለት ከእንቅልፉ እንዲነቃም አድርጋ ወደ እነሱ ሂዳም ተቀላቅላ ነበር። ነገሩ ግን የተገላቢጦሽ ሆነ። ግን ከነሱ ጋር ቁርስ ለመብላት ወደ እነሱ ቢያመሩም ግን ደግሞ ፊታቸው ጥሩ ስላልነበረ ጥያቄ ፈጥሮባቸው ነበር። ምንድን ተፈጥሮ ነው እና አባዬን የደበራቸው በማለት እንግዲህ ናሆም ጥያቄም አብዝቶም ነበረ። ሰቡ ግን የጫጉላ ሽርሽራቸውን ሳያሳልፉ ምንም አይነት ጭንቀት አንናገርም ብለው በማሰብ ከመናገር ተቆጥበዋል። ናሆም እየጠረጠረ ነው። ምራን ጸጸት ውስጥ ትገኛለች። ከዚህ በፊት የሰራውት ስራ እንቅልፍ አሳጥቶኛል በማለት እንግዲህ ለዶክተር ፋኑኤል ያለውን እውነት እየነገረችው ትገኛለች። እሱም አትጨናነቂ እባክሽን፣ ያለፈው ሁሉ አልፏል። አሁን ላይ ምንም ነገር እንድትጨናነቂ አልፈልግም፣ ነፃ ሁኚ፣ ያለውን ነገር እኔ ያግዝሻለሁ በማለቱ ያለውን እውነት ፍርጥ አርጋ ነግረዋለች። እሱም የሆነውና የተፈጠረውን በጥሞና ካዳመጣት በኋላ እንደሚያግዛትና ያለውን እውነት በደንብ ከሰማት በኋላ እነሱን እንደሚያስረዳና እንደሚያስታርቃት በደንብ እየነገራት ነው። እሷ ግን ድጋሜ ጥፋት ሰርቼ ይቅር ሚሉኝ አይመስለኝም፣ ይህን ነገር አይቀበሉትም አለች።
ይህም መረጃ ያቀበልሁት ድሮ ገንዘብ ወዳድ ስለነበርሁኝ ጠቀም ያለ ገንዘብ ሰጥሻለሁ ስላለችኝ የእነሱን ቤተሰብ ሚስጥር አንድ ባንድ ነግሬያታለሁ ብላ ጸጸት ውስጥም ስለገባች ብቻ ግን እሱ እያረጋጋትም ይገኛል። እና ለዳግም ፍቅሯን ገለጸችለት። አሁን ላይ አዲስ ስሜት እየተሰማኝ ይገኛል። ብቻ ግን አንተ ካምራን ጋር ስለተለያየ በጣም ደስ ብሎኛል። ከሷ ጋር ባትለያይ ኑሮ አሁን ላይ ቁመህ አታዋራኝም ነበር በማለት ጨዋታውን ቀጥላለትም ነበር። እሱም ምን ለማለት ፈልገሽ ነው በማለት ብቻ ግን ባይገባውም እያዳመጣትም ነበር። እንደምትወደውና እንደምታፈቅረው ግልጽ አርጋ ባትነግረውም ጨዋታውን ቃጠል አድርጋ እንደምትወደው በደንብ ዳርዳሩን እየነገረችው ነው። እራትም እንብላ የዘመድ ቅልቅል አለ በማለት ጨዋታውን ማስቀይሳ በዛው ጨዋታው የደራና የሰመረ ሆኖ ነበር። ደግሞ በወሬያቸው መካከል ዳግም የሚከታተለው ሰው ስለነበር በቃ ጩናዬ ካቆምንበት እንቀጥላለን በማለት ጉንጯን ከሳማት በኋላ በሰላም ሊለያዩም ችለዋል። እሷም የሳማትን ጉንጭ እየዳሰሰች ደስ እንዳላት በደንብ ያሳብቅባታል። ዳግም ሰዎች እንደሚከታተሉ ታወቀ። ከዚህ በኋላ ሰላይ ስለላኩብኝ አባቴን ሳገኘው በጥንቃቄ መሆን አለበት በማለት ከራሱ ጋር ተማከረ። የናሆም ፊቱ መቀያየር አልተጣመላትምና ወይዘሮ ዝናሽን ጠየቀቻት። ባለቤቴ ናሆም ግን ደህና ነው በማለት ጠየቀቻት። አዎ ደህና ነው ካንቺ ጋር አይደል ያደረ በማለትም ትመልስላታለች። ኑሐሚን ባሏን ከተመለከተች በኋላ ጥሩ ስሜት እንዳልተሰማው በደንብ አውቃለች። እናም ወይዘሮ ዝናሽን ቁጭ አድርጋ ደጋግማ ብትጠይቃትም ወይዘሮ ዝናሽ ግን ከመናገር ተቆጠበች። ምክንያቱም ሰርጋቸው ስለሆነ እንዲጨናነቁ አልፈለገችም። ናሆም አክስት ተብዬዋን ካገኛት በኋላ ጉሮሮዋን ለማነቅም ደፋ ቀናም ያለ ይመስላል። ብቻ ግን ነገሩ ክፉኛ እናዶታል። እንዴት በሰርግ ማግስት መጣ ቤተሰቤን ትበጠብጠዋለች በማለት እሳት ጎርሶና እሳት ለብሶ አገኛት። ማን ግን በቀላሉ የምትመለስ ሰው አይደለችም። አሁን ላይ ምን ልታደርጊ ምን ልትሰሪ መጣሽ ቢላትም እሷ ግን አንጃ ግራንጃ እየመለሰችለት ነው። ቤተሰቡን ሰላም እንደማሰጠው በደንብ ያሳብቅባታል። ብዙ ነገሮችን ከሰነዘረች በኋላ የዲቃላ ወንድም ሲመጣ እንዴት ወንድሜ ብለ ተቀበልሆ በማለት አንዳንድ ንግግሮችን ተሰነዝራለች። በዚህ መሃል ታዲያ ናሆም ክፉኛ ተናደደ። ወንድሜን እንዴት ዲቃላ ትይዋለሽ? ዋለው አንተ ስለሱ ምን ይመለከታል? እንዴት በዚህ ደረጃ ልትቆረቆርለት ቻል? በማለት ከሱ ጋር አምባጓሮም ገጥማለች። ናሆምም አፈፍ አድርጎ እንዴት ስለዚህ መረጃ ልታገኝ ቻልሽ? ማን ነው የኔን ፋሚሊ መረጃ የሰበሰበ ላንቺ ሲያቀብልሽ የነበር በማለት ቢያፋጥጣትም እሷ ግን ከመናገር ተቆጥባለች። ሁንስ መንቀርፈፍህን ብዙ ነገር ማውራትህን ተውና የጋራ ጠላታችን አብረን እናጥፋ በማለት አስቀምጠውም ትሄዳለች። እሱም የሆነውና የተፈጠረው ነገር ክፉኛ እናዶት ይገኛል። ኑሐሚን ባለቤቷን መኝታ ቤት ቁጭ ካደረገች በኋላ ስለተፈጠረውና ስለሆነው ነገር በደንብ እንዲያስረዳት ጠይቀውም ነበር። በሰርግሽ ማግስት አንቺን ማጨናነቅ አልፈልግም በማለት ነገሩን ከመናገር ተቆጥባል። እሷ ግን ጉትጉታ እንዲነግራትም ታደርጋለች። ቤተሰቤን ለማጥፋት ከሩቅ ሀገር አክስቴ መጣለች። አሁን ላይ ምን እንደማደርግ አላቅም፣ ቤተሰቡ በጣም ተረብሿል በማለት የተፈጠረውና የሆነውን ነገር አንድ ባንድ ካስረዳት በኋላ ነገሩ እልባት እንደሚያገኝ በደንብ እየነገረችው ነው። እሱ ግን በጣም ፈርቷል። አሁን ላይ አክስቴ በቀላሉ የምትመለስ ሰው አይደለችም። ሕፃን እያለሁም በጣም ጠንካራና አደገኛ ሰው ነበረች። አሁን ደግሞ ምን አስባ እንደመጣች አላቅም በማለት እየተጨናነቀም ይገኛል። ከልጅ ጋር ያለው ግንኙነት ያለውን ታራሚ ካስገደለ በኋላ ሲምባ ነው የገደለው ብሎ እሱን እያሰሰውም ይገኛል። አሁን በተገኘበት እንዲገደል እሱ ካልተገደለ መረጃ ወዲና ወዲህ ያደርጋልም ተብሏል። ወይዘሮ ዝናሽና አቶ ላይኩን በደንብ ከለበሱ በኋላ ልጃቸውን ኤሚን እየጠበቁ ነበር። ኤሚ ታዲያ ስትለባብስ ስለዘገየችባቸው ሂድ እባክህ ጥራለን በማለት ዳግምን ወደ መኝታ ቤትም ይልኩታል። ወሬያቸው መካከል ታዲያ ወይዘሮ ሮማን ሸከተፍ ትላለች። እኔ በሌለሁበት እንዴት አይነት ቅልቅል ነው ያማረ የሰመረ የሚሆንላችሁ በማለት ሁሉንም ሰርፕራይዝ አድርጋቸዋለች። ሴትዮዋን ሁኔታ የተመለከተው ቤተሰብ ታዲያ በድንጋጭ ውስጥ ወድቋል። ሴትዮ በዚህ ሰዓት እንዴት እዚህ ጋር ተከሰተች በመባባል ብቻ ግን እንደተደናገጡ በደንብ ያሳብቅባቸዋል። የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች ከቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንኩኝ በተመሳሳይ ሰዓት በሌላ ቪዲዮ እስከምንገናኝ መልካም ምሽት ይሆንላችሁ።